በዚህ ክለብ ውስጥ ታይቶ የማይታወቅ ነገርን ለማሳካት ለማድረግ እየሞከርን እንገኛለን። ይህን እንደ ቀላል አትመልከቱት። ባለፉት 22 ዓመታት ፕሪሚየር ሊጉን ባናሸንፈም ዘንድሮ እጅግ በጣም ጥሩ አቋም ላይ ነን ሲል ተናግሯል ጀማው። አርቴታ ነገ ከስፖርቲንግ ጋር ከምናደርገው ወሳኝ የአውሮፓ ሻምፒዮንስ ሊግ ጨዋታ በፊት ከጋዜጠኞች ለቀረቡለት ጥያቄ ሐሳቡን ሰጥቷል። ምን እንዳለ ላካፍላችሁ ጀማው። እንደተለመደው ኮፒሊንግ ሼር ማድረጋችሁን እንዳትረሱ። ልምምድ ላይ ስላልታዩ ተጫዋቾች ተጠይቆ ነበረ ጀማውና ቡካዮ ሳካ፣ ዴክላን ራይስን ጨምሮና ጁሊያን ቲምበር፣ ካላፊዮሪን አካቶ ማለት ነው ልምምድ ላይ አልታዩም ነበር። እንዴት ነው ስለነሱ ነገር ሲባል ብዙም ስለነሱ ማውራት አልፈለገም። የቡካዮ ሳካ ግን የቀናት ጉዳይ ነው እንጂ ሜዳ ላይ እንደምንመለከተው ግልጽ ነው ብሏል። ከዛ በተጨማሪ ግን የዴክላን ራይስ ጉዳትን ዲቴል ማውራት አሁን አልፈልግም ሲል ነው የተናገረው ጀማው። ተጎድቷል የሚልም ቃል ግን ካፉ አልወጣውም ጀማው። ከዛ በተጨማሪ አርቴታ ስለ ቦርንማውዙም ጨዋታ ጥያቄ ቀርቦለት ነበር። እሱ ጨዋታ እጅግ እንዳስቆጮና እንዳበሳጨው ነው የተናገረው። ያለንን የነጥብ ልዩነት የምናሰፋበት ነበር፣ ያንን ነገር መጠቀም አልቻልንም ብሏል። ጋዜጠኛው ቀበል አደረገና እንዴት ነው ፍርሃት ይሰማሃል ወይ በቡድን ሲል ጥያቄ አቅርቦት ነበር። ነው እኔ ምንም አይነት ፍርሃት የሚባል ነገር የሚሰማኝ ሰው አይደለም። ቡድኔን ይዤ ወደፊት ለመጓዝ እየሞከርኩኝ እገኛለሁ ሲል ተናግሯል። በስተመጨረሻም በቡድኔ በጣም እምነት አለኝ፣ በዚህ ሳምንት ግን ንጹህ የሆነና የሚንቦጎቦግ ስሜት ከቡድኔ እፈልጋለሁ የሚል ምላሽ ነው የሰጠው ጀማው። ሚኬል አርቴታ የሰጠውን ፕሬስ ኮንፈረንስ አየኸው? ይሄ ሳክስ ነው። ይሄ ግን ሳክስ አይደለም። ማርያም የሌለ ነው። ጉንፋን ያመመኝ ምን እንዳላይተው እኔ ማርያም እንደዚህ አይነት ፕሬስ ኮንፈረንስ ከዛ ድረስ ሰጣይቸው አላውቅም። በጣም ነው በእንዴ ዛሬ የመለሳቸው መልሶች አሉ። ችግሮቹ አንድ ነገር ያሚድበም ኤምሪን አይታችሁ ታውቃላችሁ። ልክ ሲሸነፍ ወይ ምናምን ነገር ፕሬስ ኮንፈረንስ ላይ በጣም ስሜት የሆነው ሲወራ ሚኬል አርቴታ ሁልጊዜ ፕሬስ ኮንፈረንሶች ካያችሁ ሳርካስቲክ ነው ምናምን። ስለ ሲቲ ሶይ ሲጠየቅ ምናምን አንድ ሰው የሚያናደኝ ይመስላችኋል ምናምን ለተጫዋቾቹ ታሳያችኋለሁ ምናምን ሲባል አንድ ሰው የሚያናደኝ ይመስላችኋል? እኔ እስካሁን የመጣ ነው መንገድ ምናምን አንፕሬዚደንት ሊሆኑ ነገሮችን አልፈናል ምናምን ነገር። ከዛ ምን እየተሰማ ነው ሲባል በቃ ፋየር አሁን ለምሳሌ እኔ በቃ ፋየር እየተሰማ ነው። ላይክ በጣም ደስ ይሄ ያለንበት ኦፖርቹኒቲ ምናምን ነገር የሚገርም ነው። እዚህ ቦታ መድረሳችን አፕሪል ላይ በጣም የሚገርም ነው ማለት መጥፎ ነገር አይደለም፣ ግን ያለበትን ነገር ብታዩት ማለት ነው። ሚኬል አርቴታ እኮ ማርያም በጣም ተረጋግቶ ነበር፣ ሳርካስቲክ የሆነ ምናምን ነበር ፕሬስ ኮንፈረንስ የሚሰጥ። በጣም ስሜቴ ሆኗል ማለት እኔ ደግሞ ኮቾች ስሜቴ መሆን ሲጀምሩ ልክ እንዳልሆነ መቼስ በእግር ኳስ እናንተ አሁን ለምሳሌ ጋርዲዮላ ያለፈው አመት ዩር ጌቲንግ ሳክድ ኢን ዘ ሞርኒንግ ምናምን ሲሉ ታንፊልድ ላይ እንዲህ ምናምን ሲላቸው ነው እንዲህ ምናምን ሲላቸው አይታችሁታል አይደለ? 3 ፎር ደም ምንድነው 2 ፎር ደም 3 ፎር ሚ ምናምን ጆዜ ሞሪኒዮ ሁሉም በቃ ላይክ ይሄ ተች ላይን ላይ ሲጣሉ ምን ሲሉ ምናምን ነገር ኩላቸውን ሲያጡ ማለት ነው። እንደዚህ አይነት ነገር ነው ዛሬ ያየሁት። እኔ በጣም ወዶ ኮች ነው ሚኬል አርቴታ ማርያምን። አርሰናልን ስለ ሻምፒዮንስ ሊግ ራሱ አውርቶ ነበር። ብቻ እሱን ተውት፣ እሱን ካወራ ተውት። ግን በጣም ወደዋለሁኝ እኔ ከየት እንዳመጣ እኔ ምረሳሱ አይደለም እውነቱን ለመናገር። ግን በቃ ያዙ የዛሬውን ፕሬስ ኮንፈረንስ ያየ ሰው አረ ማርያምን እንማ ነው። እኔ እስከ መጨረሻው ነው ቡድኔ የምደግፈው ክርስቶስን እስከ መጨረሻው ወቅ ግን ፖዚቲቭ የነበረ ፕሬስ ኮንፈረንስ አይደለም። በተአምር ያላያችሁ ሰዎች ገብታችሁ ቼክ አድርጉት። ይመቻችሁ። በየሳምንቱ በኤሚሬትስ ምርጥ 60,000 ደጋፊዎችን እናገኛለን። ታዲያ ለአንድ ተራ የማንቸስተር ሲቲ ደጋፊ ሃይላንድ ጠጣ ብዬ ምንም አይነት ስሜት አይሰማኝም ሲል ሚኬል አርቴታ ነገ ከስፖርቲንግ ጋር ለምናደርገው የቻምፒዮንስ ሊግ ጨዋታ አሁን ጋዜጣዊ መግለጫውን አድርጎ ጨርሷል። ስለነ ዴክላን ራይስ፣ ማርቲን ኦዴጋርድ፣ ቡካዮ ሳካን ጨምሮ የተለያዩ የጉዳት ዜናዎችን በአጭሩ አደርሳችኋለሁ። እንደተለመደው በደንብ ኮፒ ሊንክ፣ ሪፖስት እንዲሁም ፎሎ ያደረጋችሁ ተከታተሉ። ሚኬል አርቴታ ስለ ዴክላን ራይስ ጉዳት ይሄንን ብሎናል። ስለ ጉዳቱ ምንም ነገር ማንሳት አልፈልግም፣ ነገር ግን በዛሬው ልምምድ ላይ መሳተፍ አልቻለም ነበር፣ ነገ የሚፈጠረውን እናያለን ሲል ተናግሯል። ሚኬል አርቴታ ለደጋፊዎቹና ለተጫዋቾች ምን መልእክት ማስተላለፍ ትፈልጋለህ ተብሎ ተጠይቆ ነበር። ሚኬል አርቴታ በአጭሩ ምንም አይነት ፍርሃት ከውስጣችሁ እንዳይኖር እንዲሁም ደግሞ በንጹህ ደስታና በሙሉ ድጋፍ ከክለባችሁ ጎን እንድትሆኑ እፈልጋለሁ ሲል ሁሉንም ደጋፊም ተጫዋችንም ፍርሃት ውስጡ እንዳይኖር አስጠንቅቋል። ከሚኬል አርቴታ ባሻገር አብሮ ፕሬስ ኮንፈረንስ ሲሰጥ የነበረው ኤብሪቼ ኢዜ አንድ ጥያቄ ተጠይቆ ነበር። እሱ ምንድነው አሁን ላይ በክለብህና በተጫዋቾቹ ላይ ስላለው ጥርጣሬ እንዲሁም ትችት ምን ትላለህ ብሎ ተጠይቆ ነበር። ኤብሪቼ ኢዜም ባጭሩ
አይመለከተኝም፣ ግድ አይሰጠኝም፣ ተጫዋቾቹም ግድ አይሰጣቸውም ሲል ተናግሯል። ሚኬል አርቴታ ስለ ቡካዮ ሳካ ጉዳት ይህንን ብሎናል። ቡካዮ ሳካ የሳምንታት ያህል ጉዳቱ አይፈጅም፣ ነገር ግን በቀናቶች ውስጥ ሊመለስ ይችላል። እጅግ በጣም እየተሰቃየ ነው በጉዳት የጉዳቱ መጠን ወይም ደግሞ ይዘት የጀመረው ከካራባኦ ካፕ ፍጻሜ ጨዋታ በፊት ነው። ነገር ግን ቡካዮ ሳካን በቀናቶች ውስጥ ልናገኘው እንችላለን ሲል ተናግሯል። ሚኬል አርቴታ በነገው ጨዋታ ላይ ቲምበር፣ ሳካ ወይንም ደግሞ ኦዴጋርድ ይገኙ እንደሆነ ተጠይቆ ነበረ። ሚኬል አርቴታም በአጭሩ ምናልባት ከሶስቱ አንዱ ሊገኙ ይችላሉ ሲል ተናግሯል። ማን ይመስላችኋል? በስተመጨረሻ ሚኬል አርቴታ ይህንን ብሎናል። ከመጣውበት ጊዜ ጀምሮ በ6 ዓመታቶች ውስጥ የሳምንት ለአርሰናልም ለኔም በህይወቴ ትልቁ አጋጣሚ ነው፣ ትልቁ ሞመንት ነው ሲል ተናግሯል። በዚህም መሰረት ሁሉም የአርሰናል ደጋፊ ክለቡን በአንድነት እንዲደግፍ እፈልጋለሁ። ይህንን ጥያቄ የምጠይቀው ይህንን ሁሉ ጊዜ አብረው ለመጡና ከኔ ጋር ስኬት ለመጎናጸፍ የተዘጋጁ ደጋፊዎችን ነው ሲል እንግዲህ ተናግሯል። እሺ ጀማው ዛሬ ስለ አውሮፓ ሻምፒዮንስ ሊግ ጨዋታ ከአርቴታ ጋር ሌላው መግለጫ እየሰጠው ተጫዋቻችን ማለት ነው ኤብሪቼ ኤዜ ነበረ። ኤዜ ሲናገር ምን አለ? ከዚህ በኋላ እንግዲህ 100% ለእያንዳንዱ ጨዋታዎች ዝግጁ ነኝ ሲል ተናግሯል። ጀማው ከጉዳቱ ሙሉ ለሙሉ ማገገሙን የገለጠው ያ ብቻ አይደለም፣ በአውሮፓ ሻምፒዮንስ ሊግ መድረክ ላይ መጫወት የረጅም ጊዜ ህልሜ ነው፣ ህልሜንም እውን ያደረገልኝ ይሄው አርሰናል ነው እና እያንዳንዱን ጨዋታዎች የሻምፒዮንስ ሊግ እንደቀላል እንደማይመለከታቸውን የገለጸው ጀማው ከዛ በተጨማሪም ጉዳት እጅግ እየተደራረበብኝም ቢሆንም ብሏል። ላለማረፍ እና ቡድኔን ለመደገፍ በተቻለኝ አቅም ሪከቨሪ ታይሜን ፈጠን ለማድረግ እየሞከርኩኝ እየሰራውኝ ይገኘ ነበር። ያም ተሳክቶልኝ እንግዲህ አሁን ቡድኔን ለማገዝ ወደ ሜዳ ተመልሻለሁ ሲል ተናግሯል። ጀማው የቡድኑ ስፕሪትም ሆነ አብረውት የሚጫወቱ ተጫዋቾች ጥሩ ነገር ላይ እንዳሉ ጭምር ነው የገለጠው። ጀማው ስለ ምሽቱ ነገ ጨዋታ ምን ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ጀማው ከኢዜ ምን ትጠብቃላችሁ? እኔ ወሳኝ ኪኪ የሆኑ ፓሶችን በሲቲ ጨዋታ በመጀመሪያው ጨዋታ እንዳሳየን አሁንም በዚህ ጨዋታ ላይ ይጠብቃሉ። ከዛ በተጨማሪ ደግሞ በሻምፒዮንስ ሊግ ምሽቱም ወሳኝ ሚና መውሰድ እንዳለበት አምናለሁ። እስቲ ሀሳባችሁን አስቀምጡልኝ። ጀማው ይመቻችሁ። እዚህ ጋር ያሉ 6 የክለባችን ተጫዋቾች የዛሬ የክለባችን ትሬኒንግ ላይ እንዳልተሳተፉ እንግዲህ የክለባችን ታማኝ ምንጮች ዘግበዋል። ከዴክላን ራይስ በስተቀር ሌሎቹ ነባር ጉዳቶች ናቸው። ስለ ዴክላን ራይስ የክለባችን ታማኝ ምንጭ ጉዳት ይሁን ምን ይሁን እስካሁን ምንም የተባለ ነገር የለም። ምናልባትም ጫና ለመቀነስ ይሆናል ከትሬኒንግ ቦታ ላይ ያልታየው። ዛሬ አንዳንድ ተጫዋቾች ጫና ሲበዛባቸው ጫናውን ለመቀነስ ከትሬኒንግ ቦታ ያርቋቸዋልና ይበልጥ ደግሞ ስለ ጉዳት ሚኬል አርቴታ አሁን ከትንሽ ደቂቃዎች በኋላ ጋዜጣዊ መግለጫ የሚሰጥ ይሆናል ከኤብሬቺ ኢዜ ጋር። እስቲ ከሱ እናገኝ ይሆናል። ዴክላን ራይስ፣ ቡካዮ ሳካ፣ ጁሪያን ቲምበር፣ ሪካርዶ ካላፊዮሪ እና ማርቲን ኦዴጋርድ በዛሬ ክለባችን ልምምድ ክፍለ ጊዜ ላይ እንዳልታዩ የሚያሳዩ መረጃዎች ወጥተዋል። ነገር ግን እነዚህ ተጫዋቾች በሙሉ ከነገው ጨዋታ ሙሉ ለሙሉ ውጪ ናቸው ማለት አይደለም። በነገው ጨዋታ ላይ ከጉዳት የሚመለሱ ተጫዋቾች እንዳሉና የተወሰኑ ደቂቃዎችም እንደሚያገኙ የሚያሳዩ መረጃዎች ትናንትና እየወጡ ነበረ። ትንሽ ሰዓታቶች በኋላ የነገውን ጨዋታ በተመለከተ ሚኬል አርቴታ ጋዜጣዊ መግለጫውን የሚሰጥ ይሆናል። እዛ ላይ ደግሞ ጉዳት ላይ ስላሉ ተጫዋቾች በደንብ የምንሰማ ይሆናል። ወደ በኋላም የሚኬል አርቴታን ጋዜጣዊ መግለጫ ወደ እናንተ ጋር ይዤ ይመጣ ይሆናል። ራይስ ልምምድ ያልሰራው ምን ችግር አጋጥሞት እንደሆነ ለመናገር ፍቃደኛ እንዳልሆነና እስከ ነገ ጠዋት ጠብቀን እንዴት እንደሆነ ማየት እንዳለብን አርቴታ ከስፖርቲንጉ ጨዋታ በፊት በሰጠው ጋዜጣዊ መግለጫ ተናግሮ ከቲምበርና ሳካ አንዳቸው ለጨዋታው ሊደርሱ እንደሚችሉም አስታውቋል። በቻምፒዮንስ ሊግ ሩብ ፍጻሜ ስፖርቲንግን ለሚያስተናግዱበት የመልስ ጨዋታ መድፈኞቹ ዝግጅት ሲያደርጉ የሚያሳዩ ምስሎች የተለቀቁ ሲሆን አርሰናል የፖርቹጋል ቡድኖችን በሜዳቸው በገጠሙባቸው ያለፉት 8 ጨዋታዎች በ6ቱ አሸንፈውና በ2ቱ አቻ ተለያይተው ምንም ሽንፈት አላስተናገዱም። ስለ ዴክላን ራይስ ጉዳት አሰልጣኝ ሚኬል አርቴታ ምን አለ? እንዲሁም በአጠቃላይ ክለባችን ላይ ስላለው የጉዳት ዜና አሰልጣኝ ሚኬል አርቴታ ዛሬ ጋዜጣዊ መግለጫ ላይ የሰጠውን አስተያየት አጠራርጌ ላድርሳችሁ። እናንተ እንደተለመደው ይህ ቪዲዮ በደንብ ኮፒ ላይክ ፎሎ በማድረግ ቤተሰብ መሆናችሁ እንዳትረሱ። ስለ ዴክላን ራይስ ጉዳት አሁን ላይ ምንም አይነት ማብራሪያ መስጠት አልፈልግም። የሱ ጉዳት ምን እንደሆነ ለማወቅ እስከ ነገ መጠበቅ ይኖርብናል። ነገር ግን ከኛ ጋር ዛሬ ልምድ መስራት አልቻለም ሲል ሚኬል አርቴታ ተናግሯል። እንዲሁም ከጁሪያን ቲምበር እና ከቡካዮ ሳካ አንዳቸው ለነገ ጨዋታ የመድረስ እድል እንዳላቸው አሰልጣኝ ሚኬል አርቴታ ተናግሯል። በአጠቃላይ ስለ ክለባችን የጉዳት ላይ ስላሉ ተጫዋቾች እስከ ነገ ጠብቀን የሚሆነውን ማየት ይኖርብናል ሲል ሚኬል አርቴታ ተናግሯል። ስለ ዴክላን ራይስ ጉዳት የክለባችን ታማኝ ምንጮች አዲስ የሚያወጡት ዜና ካለ ይዤላችሁ መጣ ይሆናል። ዴክላን ራይስ ጉዳት ደርሶበታል ወይ? ሚኬል አርቴታ የነገውን ጨዋታ በተመለከተ ጋዜጣዊ መግለጫውን እየሰጠ ይገኛል። በጉዳቶች ያነሳቸውን ነጥቦች በሙሉ
በሙሉ አንድ ባንድ እንመለከታለን። እንደተለመደው ቪዲዮ የመጣላችሁ ሰዎች ፎሎ፣ ኮፒ ሊንክ፣ ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋል። መጀመሪያም ዴክለር ራይስን በተመለከተ ስለሱ ብዙ መናገር አልችልም። እስከ ነገ ጠብቀን የሚሆነውን አብረን የምንመለከት ይሆናል። ነገር ግን በዛሬው ልምምድ ክፍለ ጊዜ ላይ መሳተፍ አልቻለም ሲል ሚኬል አርቴታ ተናግሯል። በተጨማሪም ጁሪያን ቲምበርና ቡካዮ ሳካን በተመለከተ በነገው ጨዋታ ላይ ከሁለት አንዱ የመሰለፍ እድል እንዳላቸው ሚኬል አርቴታ ተናግሯል። ከዛ በተጨማሪም ሌላ ጉዳት ላይ የሚገኙ ተጫዋቾችን በተመለከተ እስከ ነገ ድረስ ሁኔታቸውን ተመልክተን በጨዋታው ላይ ይሳተፉ ወይም ደግሞ አይሳተፉ የሚለውን እንወስናለን ሲል ሚኬል አርቴታ ተናግሯል። እንዲሁም ቡካዮ ሳካ ጉዳቱ የደረሰበት መቼ ነው ተብሎ ተጠይቆ ነበረ። ሚኬል አርቴታም ከካራባኦ ካፕ የፍጻሜ ጨዋታ በፊት ጉዳት እንደደረሰበት ሚኬል አርቴታ ተናግሯል። ሚኬል አርቴታ በጉዳቶች ሊያነሳቸው ነጥቦች እነዚህን ይመስላሉ። ምናልባትም ወደ በኋላ የሚወጣ አዲስ መረጃዎች ካሉ ይዤላችሁ መጣ ይሆናል። ሰበር ዜና ዴክላን ራይስ፣ ማርቲን ኦዴጋርድ፣ ሪካርዶ ካላፊዮሪ፣ ጁሪየን ቲምበር እንዲሁም ደግሞ ቡካዮ ሳካን ጨምሮ ከዛሬው የልምምድ ክፍለ ጊዜ ውጪ መሆናቸውን እንግዲህ ተረጋግጧል። ይህ በጣም ለኛ አሳሳቢ ነው። ምናልባት ሚኬል አርቴታ እረፍት ለመስጠት አስቦ ከሆነ ጥሩ ነው። ነገር ግን ጉዳት ከሆነ ጋይስ ዴክላን ራይስ ድጋሜ ማጣት ዛሬ ምሽት እንግዲህ ሚኬል አርቴታ ፕሬስ ኮንፈረንስ አለው። ያው በግልጽ አይነግረንም። አርቴታ ግን እምንሰማ ይሆናል። በደንብ ኮፒ ሊንክ፣ ሪፖስት እንዲሁም ፎሎ እያደረጋችሁ ቤተሰብ